ተዋህዶ እምነት ተከታዮች እንዲሁም ለፍሬ ሃይማኖት ሚዲያ ቤተሰቦች እንኳን ለጥምቀት በዓልና እንዲሁም ለቃና ዘገሊላ በዓል እንኳን አደረሳችሁ። በዛሬው ዕለት ቅዱስ ሚካኤልን ከአበበ ቢቂላ ጥምቀተ ባህር ወደ ቤቱ ወደ መንበረ ክብሩ እየመለስን እያስገባን እንገኛለን። በዚህም ባህል በየመንገዱ ያገኘናቸውን አባቶቻችንን ምእመናንን እንዲሁም ሰንበት ትምህርት ቤት ተማሪዎችን ባዘጋጀነው ጥያቄ እንዲሳተፉ ጥያቄ እንጠይቃቸዋለን። በዚህም ፕሮግራም ላይ እኔ አብሬያችሁ የምቆየው ይዲዲያ ታረቀኝ እባላለሁ። ፍሬ ሃይማኖት ሚዲያ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። መልጃው ለኔ ግን ይለያል መላኩ ሚካኤል ስለው ደስ ይለኛል። እንኳን አደረሰን። እንኳን አብሮ አደረሰን። ስምን ታስተዋውቅልናለህ? አብርሃም እባላለሁ። እኔ ከበደ እባላለሁ። እሷ ባለቤቴ አስናቁ ትባላለች። እቺ ልጄ ጽናት፣ ይሄ ወንዱ ልጄ ደግሞ የአብስራ ከበደ ይባላል። እሺ ስሜ ሰላማዊት ዘሪሁን ይባላል። ብርሃናት ዓለም ቅዱስ ጴጥሮስ ጳውሎስ ቤተክርስቲያን ደብር ፍሬ ሃይማኖት ሰንበት ትምህርት ቤት። ቀጥታ ዳናይት ስሜ በክርስትና ስሜ ፍቅርተ ማርያም እባላለሁ። ከአመረኖ ኪዳነ ምሕረት የነዳያን መርጃ ማህበር ነው የመጣሁት። ስሜ መሰለ ካልሳ ይባላል። የመጣሁት ከደብረ ሞይ ከማህበራት ህብረት አንድነት ጉባኤ ነው የመጣሁት። የማህበራት አስተባባሪ ኮሚቴ ነኝ። ከፍጹም ሙሉጌታ እባላለሁ። ከብርሃናት ዓለም ጴጥሮስ ጳውሎስ ቤተክርስቲያን ፍሬ ሃይማኖት ሰንበት ቤት። ቀሲስ አርአያ ተሾመ ከጽርሐ አርያም ቅዱስ ሩፋኤል ደብር ነው። እሺ ስሜ ዲዲያ እያሌው ይባላለሁ። ደብሬ ብርሃናት ዓለም ቅዱስ ጴጥሮስ ጳውሎስ ወገነተ ብርሃን ቅዱስ ገብርኤል ፍሬ ሃይማኖት ሰንበት ትምህርት ቤት። ስሜ ዘማሪ ብርሃኑ እባላለሁ ከደብረ ሞይ ቅዱስ ሚካኤል ካቴድራል። ዳዊት መስፍን እባላለሁ። የመጣሁት ከብርሃናት ዓለም ጴጥሮስ ጳውሎስ ቅዱስ ገብርኤል ፍሬ ሃይማኖት ሰንበት ትምህርት ቤት። ኢዮብ መንገሻ ከብርሃናት ዓለም ጴጥሮስ ጳውሎስ። ሰላማዊት በሽር እባላለሁ ከፍሬ ሃይማኖት ሰንበት ትምህርት ቤት። ዲያቆን ሚካኤል ስልኛ እባላለሁ ከብርሃናት ዓለም ጴጥሮስ ጳውሎስ ፍሬ ሃይማኖት ሰንበት ትምህርት ቤት። እንዳሻው ሁሉ እባላለሁ። እሺ አብስራ ማረ። ስሜ ቃላብ ሰለሞን ይባላል። ዳግም አለማይ። ዮሴፍ ቃር ሳምሶን። ኬብሮን ኑረድ። ያዕቆብ ብርሃን ይባላል። ዳግም እንዳይ ናፍሬት አትክልት እባላለሁ። እሺ ዲያቆን አብርሃም እባላለሁ። የመጣሁት ከደብረ ሞይ ቅዱስ ሚካኤል ካቴድራል ነው። የመጣሁበት ደብር ከደብረ ሞይ ቅዱስ ሚካኤል ካቴድራል ወይም በተለምዶ አዲሱ ሚካኤል ቤተክርስቲያን ነው። ዳንኤል። ስሜ ስጦታው ታዬ ይባላል። የመጣሁት ከደብረ ሞይ ቅዱስ ሚካኤል ካቴድራል። ስሜ እዝራ ብርሃን ይባላል። የመጣሁት ከደብረ ሞይ ቅዱስ ሚካኤል ካቴድራል ነው። ስሜ ሰለሞን ገብረ ሚካኤል ይባላል። የመጣሁት ከቅዱስ ራጉኤል አካባቢ ወጣቶች ነው። ስሜ ምህረት ጀግና ይባላል። የመጣሁት ከቅዱስ ራጉኤል አካባቢ ወጣቶች ነው። ስሜ አብሰራ ባርሴ ይባላል። የመጣሁት ከደብረ ቅዱስ ራጉኤል አካባቢ ወጣቶች። ታሪክ በነተላፊኖስ ማፎመያ መድረፍ በነዱራታውስ በነብዩ ዳንኤል እኛ ከፍሬ ሃይማኖት ሰንበት ትምህርት ቤት ነው የመጣ ነው። የተወሰነ ጥያቄዎች አሉን። እሱ ለመመለስ ፈቃደኛ ነህ? አዎ ፈቃደኛ ነኝ። እሺ ወደ ጥያቄው ስንሄድ ቅዱስ ሚካኤል ለምንድን ነው ከሌሎቹ ታቦታት ተለይቶ በ12 ወደ መንበረ ክብሩ የሚገባው? ቀኑ ያው 12ም ስለሆነ በቀኑ እንዲገባ ተብሎ። እሺ አንደኛ እለቱ ቀን ነው። እለቱ ቀን ሲሆን አብዛኛው ታቦታት በእለቱ ቀን ይገባሉ። 12 የቅዱስ ሚካኤል ወራዊም ዓመታዊም የንግስ በዓሉ ነው። በየወሩ የምናስበው በዓል ስለሆነ ከዛ አንፃር በ12 ተለይቶ የዛን ቀን ይገባል። ቅዱስ ሚካኤል በ12 ስለሚታሰብ ቅዱስ ሚካኤል ያው የቃና ዘገሊላ ቀን ስለሆነ በቃና ዘገሊላ ቀን ነው የሚከበረው ዛሬ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዶኪማስ ቤት ተገኝቶ ውሃውን ወደ ወይን የቀየረበት በዓልን እዛው አንድ ላይ ለማድረግ። እሺ እግዚአብሔር ይስጥልን። እንደሚታወቀው የቅዱስ ሚካኤል ወርሃዊ በዓሉ በ12 ነው የሚውለው። ቃና ዘገሊላ በዓል እንግዲህ ምክንያቱም ቃና ዘገሊላ ስለሆነ ቃና ዘገሊላን በዓል ምክንያት በማድረግ ታቦተ ሕጉን ከሌሎች ታቦታት በኋላ ቀርቶ እንግዲህ በዕለተ ቀኑ ወደ ቤቱ ይመለሳል።
እንግዲህ ምክንያቶቹ ብዙ ናቸው። የመጀመሪያው ቃና ዘገሊላ ነው ዋናው በዓሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃን ወደ ወይን የቀየረበት በዓል ነው። በዕለቱም ቅዱስ ሚካኤል ስለሚውል የቅዱስ ሚካኤል ታቦት ከሌሎቹ ታቦታት ተነጥሎ በ12 ከወራይ በዓሉ ጋር ስለሚገጥም በአንድነት በዛ መልኩ ይገባል። ገባው ክብርን እንሰጣለን ንጉሥ ለወደደው እንሰግድለታለን። እንኳን ቃና ዘገሊላ በዛሬው ዕለት ለምን ይከበራል? ቃና ዘገሊላ የሚከበረው ጌታችን ኢየሱስ ክርስቶስ ቃና ዘገሊላ ላይ በሰርጉ ላይ ከእናቱ ጋር ተገኝቶ ውሃውን ወደ ወይን ጠጅ የቀየረበት ቀን ነው። እሺ ቃና ዘገሊላ በዋነኝነት እኔም የሰማሁትን ነው። በእርግጥ ምነግርሽ የውሃ በዓል ከውሃ ጋር መሄድ አለበት ብለው ስላሰቡ ቃና ዘገሊላ ታምሩ የተፈጠረው ከዚህ ወራት በፊት ነው፣ ቀደም ብሎ ነው። ነገር ግን ጥምቀት የውሃ በዓል ስለሆነ ቃና ዘገሊላውም ውሃውን ወደ ወይን የቀየረበት ነው። ከዛ አንጻር አባቶቻችን የውሃን በዓል ከውሃ ጋር መሆን አለበት ብለው ስላሰቡ የጥምቀት ቀን በ12 አድርገውታል ማለት ነው። ያው ኢየሱስ ክርስቶስ በሰርግ ቤት ውሃውን ወደ ወይን የቀየረበት ስለሆነ ሐዋርያው ቅዱስ ማቲያስ በማን ቦታ ነበር የተተካው? በይሁዳ ፈንታ የተተካ ነው። ከአስቆሮቱ ይሁዳ ፈንታ የተተካ ሐዋርያ ነው። አራቱ ወንጌላት እነማን ናቸው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። በዛሬው ቀን የሚከበረው በዓል ምንድን ነው? ለምንድን ነው የሚከበረው? ቃና ዘገሊላ ነው ዛሬ የምናከብረው። የምናከብረው ደግሞ አባቶቻችን በሰሩልን ስርዓት ነው። ዋናው በዓል የሚከበረው የካቲት 23 ነው። አባቶቻችን የውሃን ባህል ከውሃ ጋር እናክብር ብለው ቃና ዘገሊላን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዶኪማስ ቤት ተገኝቶ ውሃውን ወደ ወይን የቀየረበት ስለሆነ ትላንትና የከበርነው ደግሞ ብርሃነ ጥምቀቱ ስለነበር ከውሃ ጋር የውሃ ባህልን እናክብር በሚል ነው ለዚህ ያከበርነው የምንገኘው። እርግጥ ቃና ዘገሊላ የሚከበረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 እንደተጻፈው በሰርግ ቤት ተገኝቶ ውሃን ወደ ወይን ጠጅ የለወጠበት በዓል ነው ቃና ዘገሊላ። ይህ የተከናወነው በዚህ ወቅት አይደለም። ነገር ግን አባቶቻችን ውሃ ወደ ወይን የተለወጠበት የውሃ በዓል ስለሆነ የውሃን በዓል ከውሃ ጋር ለማክበር በሚል ጥምቀት የሚፈጸመው በውሃ ከመሆኑ ጋር አያይዘው በዚህ ዕለት እንዲሆን አድርገው ስርዓት ሰርተዋል። በዛ ምክንያት ቃና ዘገሊላ ይከበራል ማለት ነው። እንግዲህ የመጀመሪያው ገብረ ተአምራት እንግዲህ የተሰራበት በቃና ዘገሊላ ነው። የእመቤታችን ድንቅ ምልጃ የታየበት የጌታችን ደግሞ የእናቱን ተስማምቶ ደግሞ ቃሉን የፈጸመበትና ምልጃ ምን እንደሆነ የተረዳንበት ድንቅ ሚስጥር የተፈጸመበት ቀን ስለሆነ እንግዲህ ቃና ዘገሊላ በልዩ መንገድ ይከበራል። እንዲሸሽ እንዲሆን ብርሃን ኦ ቅዱስ ሚካኤል ሰአለነ እንበል ኦ ቅዱስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ እንዲቀይር የነገረችው ማን ነበረች? እመቤታችን ድንግል ማርያም። እመቤታችን ቅድስት ድንግል ማርያም ናት። ድንግል ማርያም ናት። እናታችን ወላዲተ አምላክ ድንግል ማርያም። እመቤታችን ቅድስት ድንግል ማርያም። እሺ ጥምቀት ለምንድን ነው በውሃ የሆነው? ያ ውሃ ቀለል ያለ በየቦታው የሚገኝ ነገር ስለሆነ በዛ ለሁሉም ቅርብ እንዲገኝ በማለት ነው። ያን ምክንያት በማድረግ ነው። ውሃ ለማንም የትም ቦታ ለማንም ስለሚገኝ ማንም ሰው በውሃ ቀለል ያለ ነገርና የትም ቤትም መገኘት ስለሚችል ጌታችን በውሃ ተጠመቀ። አርያን ለማስተማር ስል ነው የተጠመቀው በውሃ። ውሃ ማለት ልዩ ኃይል አለው። ፍጥረታትም እንዳውም ከውሃ ከሰማያት እነዚህ ነገሮች ተያይዞ ውሃ ለመንፈስ ቅዱስ ቅርብ ነውና ከዛ የተነሳ ነውና ከውሃ ልዩ ኃይል አለው። እና አንድም ደግሞ ያው ገላችንም እንታጠብበታለን፣ ያነጻል፣ ልብሳችንም እናጥብበታለን። ውሃ ልዩ ነገር ስላለው ለዛ ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን የሰራው በውሃ ነው። በውሃ የተሰራባቸው በጣም ብዙ ምክንያቶች አሉ። የመጀመሪያው በማርና በወተት ሊጠመቅ ይችል ነበር። በማር በወተት ቢጠመቁ ቢታጠቡባቸው ማርና ወተት ያሳድፋሉ እንጂ አያጠሩም። የሚያጠራ ስርዓት ሰራሁላችሁ ሲል በውሃ ሰርቶታል። ሌላው ውሃ ረኪብ ለኩሉ ነው።
ማር ወተት በማር በወተት ቢጠመቅ ኖሮ ማር ወተትን ሊያገኙ የሚችሉ ባለጸጎች ባለሀብቶች ያላቸው ብቻ ነበሩ። ስለዚህ ክርስትና መነሳት የሚችሉት ሀብት ያላቸው ብቻ የሆኑ ነበር። ነገር ግን ጥምቀት መሰራቷ ለሁሉ ነውና ሁሉ የሚያገኘውን ውሃ መጠመቂያ አድርጎታል። አንድም በቀደመው ዘመን ውሃን የጥፋት ብቻ ምልክት ያደርጉት ነበረና የመዳን ምክንያት አድርጎ አምጥቶላቸዋል። ሌላኛው እንግዲህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ስንመለከት በምድር ላይ ሙሉ ውሃ ነበር፣ በዛ ላይም የእግዚአብሔር መንፈስ ሰፎበት ነበር ይላልና የመንፈስ ቅዱስ ማደሪያም ስለሆነ ጥምቀት በውሃ የሆነው ስለ ብዙ ነገር ነው። ውሃ ለሁሉ ይደርሳል። ስለዚህ ድሃውም ሀብታሙም በሌላ ቢሆን ኖሮ በዚህ እንዴት አንጠመቅም ባለ ነበርና በውሃ አድርጎታል። አንድም ውሃ እድፍን እንደሚያነጻ እኛም ከእድፈ ስጋ ከእድፈ ነፍስ እንነጻለንና በውሃ አደረገው። ውሃ በሁሉ ቦታ ይገኛል ከጽንፍ እስከ ጽንፍ። ስለዚህ የእግዚአብሔር ልጅነት በዚህ ቦታ አለ በዚህ ቦታ የለም እንዳይባል ጥምቀቱን በውሃ አደረገው። ረቂቁ መልአክ መብረቅ ተጎናጽፏል፣ ለሰማይ ሰራዊት አለቃቸው ሆኗል። እሺ ባህሉ ቃና ዘገሊላ የሚለውን ስያሜ ያገኘው ከየት ነው? እንዴት ነው? ቃና ዘገሊላ የተባለው የውሃውን ባህል በተቀየረበት ከዛ አንጻር የዛኔ የሰርግ ቤት ነበር ውሃውን ወደ ወይን የቀየረው። የዛኔ ሰርጉ ቃና ዘገሊላ የሰርጉ የዛ የታደመበት ጊዜ ነበርና ከዛ አንጻር ዛሬ ያንን ባህል አስበነው ስለምንውል ይመስለኛል ቃና ዘገሊላ የተባለው ቀኑ። እመቤታችን ከልጇ ከኢየሱስ ክርስቶስ ጋር በሰርጉ ቤት ስትታደም ከጌታችን ጋር አብሮት ማን ነበሩ? እመቤታችን ራሷ አለች። ከዛ ውጭ ደግሞ ደቀ መዛሙርቱ 12 ነበሩ። ደቀ መዛሙርቶቹ አብረው ደግሞ። እሺ ሌላኛው ጥያቄ ደግሞ እመቤታችን ቅድስት ድንግል ማርያም ለሰርገኞቹ ምን ነበረች? የሰርገኞቹ ዘመር ናት። ግን ዝምድናዋ ምን እንደሆነ ቀጥታ አላውቀውም፣ ግን ዘመር ነበረች። ዘመድ ነበረች። ከ12ቱ ሐዋርያት ቢያንስ 5ቱን ጥቀሽልን። ቅዱስ ጴጥሮስ፣ ቅዱስ በርቶሎሜዎስ፣ ቅዱስ ዮሐንስ፣ ቅዱስ እንድርያስ፣ ሐዋርያ ዮሐንስ፣ ሐዋርያ ጴጥሮስ፣ ሐዋርያ ዮሐንስ፣ ሐዋርያ ጴጥሮስ፣ ሐዋርያ ጳውሎስ፣ ጴጥሮስ፣ ጳውሎስ፣ ዮሐንስ፣ ቅዱስ ጴጥሮስ፣ ወንጌላዊ ዮሐንስ፣ ቅዱስ ማርቆስ፣ ቅዱስ ማቴዎስ፣ ቅዱስ ፊልጶስ፣ ቅዱስ ጴጥሮስ፣ ዮሐንስ ወልደ ነጎድጓድ፣ እንድርያስ ወልደ ነጎድጓድ፣ እንድርያስ ድጋሚ ያዕቆብ ወልደ ነጎድጓድ፣ ያዕቆብ ወልደ እልፍዮስ። በሌሊት ትምህርት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከውሃና ከመንፈስ ቅዱስ ካልተወለዳችሁ በቀር ወደ እግዚአብሔር መንግሥት አትገቡም የሚል ትምህርት ያስተማረው ማን ነበረ? ለማን ነው? ለኒቆዲሞስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር በሌሊት እየሄደ ይማር የነበረው የአይሁድ መምህር የነበረው ኒቆዲሞስ ነው። በዮሐንስ ወንጌል ምዕራፍ 3 ተጠቅሶ እንደምናገኘው የአይሁድ መምህራቸው ስለነበረ ቀን ተገኝቶ ቢማር አይሁድ እንዴት መምህር ይማራል ይሉኛል ብሎ አንድም ጌታ ዘንድ ሄደው በመማሩ ምክንያት አይሁድ ለጌታ በነበራቸው ጥላቻ ከዛ ደምረው እንዳይመለከቱት በመስጋት እንዲሁም ደግሞ የሌሊት ልብ ክት ነውና በሌሊት ቢማር የተሰበሰበ ልብ አገኛለሁ በሚል በሌሊት እየተገኘ ይማር የነበረው የአይሁድ መምህር የነበረው ኒቆዲሞስ ነው። እንግዲህ ይህንን ቃል ያስተማረው በዮሐንስ ወንጌል ላይ የምናገኘው ቃል ነው። ኒቆዲሞስ የተባለ የአይሁድ መምህር ነው። መልአኩም ለአይሁድ ይለዋል፣ የአይሁድ መምህራቸው ነው እና ወደ ጌታ በሌሊት እየመጣ ይማር ነበር ከጌታ ዘንድና መምህር ስለነበረ በቀን ቢመጣ መምህር ሳለ እንዴት ከዚህ የጠራቢው የዮሴፍ ልጅ ከሆነው ከዚህ እንዴት ሄዶ ይማራል ብለው እንዳይናገሩት ፈርቶ አንድም በሌሊት ትምህርት ይገባል፣ በአይምሮ በደንብ ይቀረጻል እና በሌሊት ሄዶ ከርሱ ይማር ነበርና
በዛ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔር መንግስት አትወርሱም። ከውሃ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ይህንን አብነት አድርገን እኛም እንጠመቃለንና የኒቆዲሞስን ትምህርት ተማሪዎች ሆነን የጌታን አብነት የጌታን ትምህርት ደግሞ ሰሚዎች ሆነን ይህንን እንፈጽማለን። አበጋዝ ስሙ የተፈራ እርሱ ነው ሚካኤል ለሕዝቡ የሚራራ እርሱ ነው ሚካኤል ለሕዝቡ የሚራራ ሚካኤል በአምላኩ በእግዚአብሔር ፊት ቆሟል። ለተጨነቀች ነፍስ ምሕረት ይለምናል። ቅድስት ድንግል ማርያም የወይን ጠጅ ማለቁን ተረድታ ወደ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ቀርባ ልጄ የወይን ጠጅ አልቆባቸዋል ባለችው ጊዜ ጌታችን ምን ብሎ ነበር የመለሰላት? አንቺ ሴት ከአንቺ ጋር ምን አለኝ? እንግዲህ ውሃውን ወደ ወይን እንዲቀይር ጠየቀችው። ስትጠይቀው አንቺ ሴት ከአንቺ ጋር ምን አለኝ ነው ያላት። እና አንቺ ሴት ከአንቺ ጋር ምን አለኝ ሲል ይሄ በልማዳ አይሁድ ከአንቺ ጋር ምን አለኝ ማለት ምን ጠባለኝ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጥብርያዶስ ባህር ሲወጣ አንድ አጋንንት ያደረበት ሰው ወደ እርሱ እየሮጠ መጣና ራዩ ላይ የነበረው ዲያብሎስ ወይም ራዩ ላይ የነበረው ጋኔን ጌታ ሆይ ካንተ ጋር ምን ጠባለን? ልታጠፋን መጣህን? ወይም ካንተ ጋር ምን አለን? ልታጠፋን መጣህን አለውና ካንተ ጋር ምን አለን ሲል ምንድነህ ለማለት አይደለም። ካንተ ጋር ምን ጠብ ክርክር አለኝ ሲል ነው። ሁለተኛ አንቺ ሴት ነው ያላት። እንግዲህ ሴት ማለት የክብር ስም ነው። በመጽሐፍ ቅዱስ እግዚአብሔር አምላክ አዳምን ከፈጠረ በኋላ ብቸኝነቱን እንዲረሳ ከጎኑ አጥንትን አውጥቶ ሴትን ፈጠረለት እና ያችን አይቶ አጥንቷ ከአጥንቴ ስጋዋ ከስጋዬ ነውና ሴት ትባላለ። ሴት ማለት አጥንቱ ከአጥንት ስጋ ከስጋ ይሆንላት ማለት ነው። እመቤታችን ከአጥንትሽ አጥንት ከስጋይ ስጋ የነሳው ነኝ ሲል አንቺ ሴት አላት። ሴት ማለት ምትክ ነው። እንግዲህ ቃየን ከሞተ በኋላ ቃየን አቤልን ከገደለው በኋላ የተወለደው ሴት ተባለ ምትክ ሲለው ነው። እመቤታችን ቅድስት ድንግል ማርያም ዳግሚት ሔዋን ይላታል። የሔዋን ምትክ ናት። በገነት በሔዋን የገነት ደጅ ተዘጋ፣ ዳግመኛ በድንግል ማርያም ተከፈተልን፣ ከዕፀ ሕይወት እንበላ ዘንድ አደለን ብሎ ቅዱስ ኤፍሬም እንደተናገረ በእመቤታችን ወደ ዘላለም ሕይወት ገብተናልና በዚህም ምክንያት አንቺ ሴት ካንቺ ምን አለ ማለት በክብር ስም ጠርቶ ካንቺ ጋር ምን ጠባለኝ ሲል ነው እንጂ ከዛ በኋላ እመቤታችን ሄዳ ምንድን ነው ያለችው? የሚላችሁን ሁሉ አድርጉ ነው ያለችው። እርሷና ልጇ ስለተግባቡ ሄዳ የሚላችሁን አድርጉ አለች። እነርሱም ጌታ ያላቸውን አድርገው ዳኑና የእመቤታችን መሪ ለመንግስተ ሰማያት የምንላትም ለዚህ ነው። የሚላችሁን አድርጉ ብላ መሪ ሆናልናለች ወደ መንግስተ ሰማያት ለመግባትና አንቺ ሴት ካንቺ ምን ጠባለኝ ማለት ይህ ነው። እመቤታችን ቅድስት ድንግል ማርያም የወይን ጠጁ ማለቁን ተረድታ ወደ ልጇ ጌታ መድኃኒታችን ኢየሱስ ክርስቶስ ዘንድ ቀርባ ልጄ የወይን ጠጅ አልቆባቸዋል ባለችው ጊዜ ጌታችን ምን ብሎ ነበር የመለሰላት? ለምንስ እንደዛ አላት? እንግዲህ እመቤታችን ቅድስት ድንግል ማርያም ወይን ከያልቦሙ ወይን አልቆባቸዋል ብላ የወይን ማለቁን በተመለከተች ጊዜ ለልጇ ነግራዋለች። ይሄንን በተናገረች ጊዜ አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም ብሎ ተናግሯል። እንግዲህ አንቺ ሴት ካንቺ ጋር ምን አለኝ ትምህርቱ እጅግ በጣም ሰፋ ያለ ነው። አንቺ ሴት ማለት በመጀመሪያ ምን ማለት ነው የሚለውን ትርጉም መረዳትን ይጠይቃል። ሴት ማለት በመጀመሪያ ምትክ ማለት ነው። ሌላ ሴት ማለት በመጀመሪያ ጊዜ ሴት የሚለውን ስም ወይም መጠሪያ ለጾታው የሰጠው ወይም የተናገረው አዳም ነው። እግዚአብሔር አምላክ በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 በሰመመን ላይ ባለበት ከአዳም ጎን ሔዋንን በሰራት ጊዜ ካጠገቡ ሲያገኛት ይህች አጥንቷ ከአጥንቴ ስጋዋ ከስጋዬ ነውና ሴት ትባል በማለት ተናግሯል። ስለዚህ ሴት ማለት አጥንቷ ከአጥንቴ ስጋዋ ከስጋዬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከደሟ ደም ተዋህዶ የተወለደው ነውና አንቺ ሴት ማለቱ አንቺ
አጥንትሽ ከአጥንትሽ ስጋሽ ከስጋዬ ይሁን እናቴ ማለቱ ነው። አንቺ ሴት በአይሁድ ባህል ለእኛ የማናናቅ ይመስላል እንጂ በመጽሐፍ ልማድ በመጽሐፍ ቅዱስም በአይሁድም ልማድ አንቺ ሴት ቃል አራርሆ ይባላል። የማራራት ቃል፣ የፍቅር ቃል፣ የመውደድ ቃል እንደሆነ ነው የሚጠቀሰው። ይህንን ደግሞ ቀጥሎ ያደረጋቸው ነገሮች የሚያሳዩ ናቸው። ከአንቺ ጋር ምን አለኝ እንግዲህ በመጽሐፍ ቅዱስ በተለያየ ጊዜ ይሄ ቃል ተነግሮ እናገኛለን። ከአንቺ ጋር ምን አለኝ ለምሳሌ ቅዱስ ኤልያስ ያቺ መበለት ልጇ ዱቄትና ዘይት እንዲያበረክትላት የሰጠችው ሴት አበርክቶላት በልቶ ጠጥቶ ረሃቡን አስታክሶ ከሄደ በኋላ ልጇ ሲሞትባት ጊዜ ወደ ነብዩ ሄዳ አንተ የእግዚአብሔር ሰው ካንተ ጋር ምን አለኝ ብላ ጠይቀዋለች። እሱም ተመልሶ መጥቷል፣ ልጇን አስነስቶላታል። ያ የሚያሳየው ካንተ ጋር ምን ክርክር ነበረን? በጎ ነው ያዋልኩልህ፣ በጎ ነው ያደረክልህ፣ እንዴት ልጄ እንዲሞት አድርግብኛለህ የሚል ጥያቄ ነው ያነሳችውና ስለዚህ አንቺ ሴት የሚለው እንዲህ ያለ ነው። በጌታችንም ከአጋንንት ጋር ያደረገው ምልልስ ነበረ። አጋንንት ያደረባቸው አንተ ሰው ከአንተ ጋር ምን አለን ብለው ባሉት ጊዜ ወደ ሪያዎች እንዲገቡ ነግሯቸዋል። ይሄ ጸብን ነው። ከአንተ ጋር ምን አለ? ስለዚህ የነገርሽኝን ያዘሽኝን የተናገርሽውን እንዳልናገር ወይም እንዳላደርገው የሚከለክል ጠብ በኔና ባንቺ መካከል ምን አለ የሚል ነው ሀሳቡ። አንቺ ሴት ከአንቺ ጋር ምን አለኝ የሚለው እንግዲህ ጌታ የተናገረው ይህንን ነው። ጊዜ ገና አልደረሰም ብሏል። ጊዜ ገና አልደረሰም ያለበት የመጀመሪያው እንግዲህ ይሄ ታምር የመጀመሪያው ታምር ነው። ታምራቱን ለማድረግ ጊዜ አልደረሰም ነው። መስዋዕት መሆንበት የምሰቀልበት ጊዜ ገና አልደረሰም ነው። ያው ወይን የደሙ ምሳሌም ስለሆነ ማለት ነው። ከዛ ባሻገር ግን ይሁዳ በመካከል ወጥቶ ስለነበረ እሱ እስከሚመለስ ድረስ ለምን እንዲሞት አደረከው፣ ለምን ሸጥከው ቢባል እኔ ከታምራቱ ለይቶኛል የሚል ምክንያት እንዳያቀርብ ያንን ምክንያት ለማሳጣት እሱ እስኪመጣ ጊዜ አልደረሰም ብሏል። ይህም ባላት ጊዜ የጸብ ቢሆን ኖሮ ወደ እነሱ ዞራ የሚላችሁን አድርጉ ባላለች ነበረ። የስምምነት ቃል ስለሆነ ነው ዞራ የሚላችሁን አድርጉ። ጥምቀት ለምን በውሃ ሆነ? ክርስቲያን እንዴት መኖር አለበት ብለህ ታስባለህ? ክርስቲያን እንዴት መኖር አለበት? ኢየሱስ ክርስቶስ በዚህ ምድር ላይ ኖሮ ህይወት አለ። ኢየሱስ ክርስቶስ በዚህ ምድር ላይ ሲኖር እኛ አንደኛ እኛ ለማለት ሁለተኛ ለኛ አርያ ለመሆን አይደል? ስለዚህ ኢየሱስ ክርስቶስም እኛን ምሰሉ እንዳለ ቅዱስ ጳውሎስም እኔን ምሰሉ። ቅዱስ ጳውሎስ ምን ብሏል? እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሎ የለ። ስለዚህ አንድ ክርስቲያን እንደ ቅዱስ ጳውሎስ ወይም ደግሞ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ መስሎ መኖር አለበት ማለት ነው። ክርስቲያን በቃ ባለባበሱም በሁሉ ነገሩ ክርስቲያናዊነት በጣም ደስ ይላል። ባይዘዌ ክርስቲያን መሆን መመረጥ ነው ማለት ፍላጎት ሳይሆን መመረጥ ነው። በስላሴ ስትመረጪ ክርስቲያን ትሆኛለሽ። እኔ ኦርቶዶክስን በጣም ነው የምወደው። ኦርቶዶክስ በመሆኔ እድለኛ ነኝ ነው የምለው። ክርስቲያን እንዴት መኖር አለበት? ክርስቲያን መኖር ያለበት ክርስቶስን ለመምሰል በመጣር ውስጥ የክርስቶስን ሕማም ባለመዘንጋት ውስጥ ሐዋርያው ቅዱስ ጳውሎስ ገላትያ መልእክት ምዕራፍ 4 ላይ ክርስቶስ በፊታችሁ እስኪሳል ድረስ ብሎ የሚናገረው ቃል አለና እያንዳንዱ ክርስቲያን በዛ ልክ መኖር አለበት ብዬ አምናለሁ። ሁሌ ክርስቶስን የሚያስብ የማይዘነጋ የሆነ ጊዜያትን ጠብቆ ሳይሆን በዕለት ዕለት የህይወት ሂደት ውስጥ ክርስቶስን ሕማምና ስቅለቱን መከራውን በፊቱ ስሎ የሚያስብ መሆን አለበት ብዬ አስባለሁ። እንግዲህ ክርስቲያን ሁልጊዜ በመጠን ኑሩ ነው የቤተ ክርስቲያን ትምህርት። በመጠን የሚኖር ሊሆን ይገባዋል በሁሉም ዘርፍ ላይ። ከዛ ባሻገር እንግዲህ ትእዛዛት እግዚአብሔርን እየጠበቀ ንስሐ እየገባ ቅዱስ ሥጋውን ክቡር ደሙን እየተቀበለ ሁልጊዜም በጎ ምግባራትን እየፈጸመ እንግዳ እየተቀበለ የታረዘ እያለበሰ የተጠማ እያጠጣ እስረኛ እየጠየቀ የታመሙትን እየጠየቁ የታረዘውን እያለበሰ ሊኖር ይገባዋል። ያንን ክርስቲያን እንዴት መኖር አለበት ይላሉ? ክርስቲያን እንደ ክርስቶስ ያው እኔን ምሰሉ ነው ያለው አይደለ ጌታ። እርሱን መምሰል አለብን በቃሉ ብቻ ሳይሆን በተግባር። እኔ ቅዱስ ነኝና ቅዱሳን ሁኑ፣ እኔ ንጹህ ነኝና ንጹሃን ሁኑ ብሏልና ክርስትና በቅድስና በንጽህና እግዚአብሔርን በመምሰል የምንኖርበት ኑሮ ነው። ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ነው ያለው። ስለዚህ ቅዱስ ጳውሎስ ክርስቶስን እንደመሰለ እኛም በስራ በተግባር በኑሮ በህይወት ክርስቶስን ልንመስል ይገባል ማለት ነው። እሺ ቃሎት ያሰማልን። እናመሰግናለን። ማስተላለፍ የሚፈልጉት መልእክት ካለ? ለመላው የፍሬ ሃይማኖት ሰንበት ትምህርት ቤት አባላቶች፣ ለብርሃናት ዓለም
ጴጥሮስ ጳውሎስ እንዲሁም በአካባቢው ላሉ ለአምስቱም አድባራት እንኳን አደረሳችሁ። መልካም የጥምቀት በዓል እላለሁ። ቃሉ ታሰማልን። እናመሰግናለን። መልካም በዓል። መልካም በዓል። ቅዱስ ሚካኤል ሰአለነ እንበል ኦ ቅዱስ ሚካኤል ሰአለነ እንበል የማስተዋል ጥያቄ ነው። ይሄ ደግሞ የማስተዋል ጥያቄ ነው። ንስሐ ግቡ የሚለው ጥያቄ ከ10ቱ ትእዛዛት ውስጥ በየትኛው ተራ ቁጥር ላይ ይገኛል? ንስሐ ግቡ 8 አልተቀመጠም። አትሳታ መንዝር እንጃ 10ቱ ትእዛዛት ላይ አለ ንስሐ ግቡ የሚለው የለም፣ አልተገለጸም። ንስሐ ግቡ የሚል 10ቱ ትእዛዛት ውስጥ የለም። ንስሐ ግቡ የሚል የለም። የለም ንስሐ ግቡ የሚል ንስሐ ግቡ 10ቱ ትእዛዛት ላይ የለም። መልሰልናል። እሺ በዓሉ እንዴት አለፈ? እንዴት አያችሁት? ወጣቶች ምን ነበር ተሳትፏቸው? ይህን የመሳሰሉት ነገር ትነግሩ። እንደ ቅዱስ ራጌል ወጣት ከ400 አባላት በላይ አባላት አሉን። እነሱን አባላት በሰባት አቤት ኮሚቴ ከፍለን የምንሰራው የጽዳት ኮሚቴ አለ፣ እንደምታዩ ፒፕልስ ኮሚቴ አለ፣ ቲሸርት እናሰራለን በየአመቱ እሱ ኮሚቴ አለ፣ መስተንግዶ አለ፣ አጠቃላይ የጽዳት ስራዎች የሚሰሩበት አለ፣ የዲኮር አለ። ስለዚህ ሰባት ኮሚቴ አድርገን ገቢ አሰባሳቢ ያለ ሰባተኛው በእነዚህ ኮሚቴዎች አማካኝነት ነው ስራው የምንሰራው። 2 ወር 3 ወር ሲቀር የምንዘጋጀው። ስለዚህ እነዚህን አባላት በመስተንግዶም በሁሉ ነገር እናሰማራለን ማለት ነው። ምንጣፍ በየአመቱ ያሉን እናጥባለን። ሲያረጁብን እየገዛን ብዙ ወጪ ነው የምናወጣውና ወጣቱ ከራሱ ያዋጣ ገንዘቡን፣ ጊዜውን፣ ጉልበቱ እየሰጠ እያገለገለ የሚገኘው። በዓሉ እንዴት አለፈ? እንዴት ነበረ? በጣም ደስ ይል ነበር። እግዚአብሔር ይመስገን። እሺ ለቀጣይ ምን ቢስተካከል ትላላችሁ? ምን ቢቀጥል ትላላችሁ? አይ በዓሉ በጣም ጥሩ ነው። በየአመቱ የሚከበረው ጥሩ ነው። ታስታውሽ እንደሆነ ከጥቂት ዓመት በፊት በሙዚቃ በዘፈን ነበርና አብዛኛው ስታያው በመዝሙር ሆኗል እና ይሄ ነገር እየቀጠለ ሙሉ በሙሉ እግዚአብሔርን በምናመሰግት መልኩ እንዲሆን ጥረት እናደርጋለን። ይሄ እንዲሆን ሁላችንም እንመኛለን። ለወጣቱ ምን ታስተላልፋላችሁ? ለወጣቱ ምን አስተላልፉ? ምንድነው አንዳንድ ወጣቶች ታቦት ስናጅብ ጸጉራቸውን በማጨረር በቁንጣ በቱታ ይመጣሉና ለታቦቱ በሚገባው ክብር መስጠት ይገባል። ስለዚህ ያለን ነጭ ልብስ አጥበን ለታቦቱ ክብር መስጠት ይገባል ብዬ አስባለሁ። እሱን አስተላልፋለሁ። ማስተላለፍ የምትፈልገው መልእክት ካለ? አይ በቃ የለኝም እኔ ብዙም፣ ግን ሌሎችም ወጣቶች እንደዚህ በቤተ ክርስቲያን ዙሪያ መጥተው ቢያገለግሉ አብረውን ቢሆኑ ደስ ይለናል። መልካም በዓል ይሁንላችሁ። እናመሰግናለን። እግዚአብሔር ይስጥልኝ። ያው ዘማሪ ስለሆንክ ትንሽ የዓመት በዓል ዝማሬ ጥምቀትን የሚወክል ዝማሬ ብዘምርልን። እንግዲህ በመጀመሪያ በርቱ ለማለት እወዳለሁ። አለው ሞገስ የሚል ዝማሬ አለኝ። በፊት የምታውቁት ከሆነ የጥምቀት በዓል ድምጼ ጥሩ ባይሆንም ልሞክር። አለው ሞገስ አለው ሞገስ አለው ሞገስ ጥምቀት ሲደርስ አለው ሞገስ አለው ሞገስ አለው ሞገስ ጥምቀት ሲደርስ እያለ ይቀጥላል ማለት ነው። ዝማሬ መላእክት ያሰማልን። እናመሰግናለን። ማስተላለፍ የምትፈልገው መልእክት ካለ? በመላው ዓለም ያላችሁ ውድ ኢትዮጵያውያን፣ ኤርትራውያን፣ ክርስቲያኖች በሙሉ እንኳን ለብርሃነ ጥምቀቱ በሰላም በጤና ደረሳችሁ። የዛሬ ዓመት በሰላም በጤና ሀገራችንን ሰላም አድርጎልን እንዲህ ለበዓል እንድናከብር እሱ መልካም ፍቃድ ይሆንልን። መልካም በዓል ይሆንላችሁ። አሜን። ለሁላችሁ መልካም በዓል። አመሰግናለሁ። እሺ ለመላው ክርስቲያን በሙሉ ለሁሉም ኦርቶዶክሶች እንኳን አደረሳችሁ። ለእናቴ ለአባቴ አባቴ ታሟል፣ በጸሎት አስቡልኝ አባቴን። ማህበራችን አመረ ነው ኪዳነ ምሕረት ነው። ቅድም እንደነገርኳችሁ የነዲያን መርጃ ነው። አመሰግናለሁኝ በጣም አባትሽንም እግዚአብሔር ይማርልሽ። የማህበራችሁ ምናልባት ዩቲዩብ እንትን ካላቸው ታስተው። እሺ አመረ ነው ኪዳነ ምሕረት የነዲያን መርጃ ነው። የኛም ፍሬ ሃይማኖት ሰንበት ትምህርት ቤት ፍሬ ሃይማኖት ሚዲያ ነው የሚባለው። ሰብስክራይብ አድርጉ። እሺ አድርጉ። እናመሰግናለን። መልካም በዓል። እሺ መልካም በዓል። እሺ እኔም እግዚአብሔር ያክብርልኝ። በመጀመሪያ ለሁሉም የኦርቶዶክሳውያን ተዋሕዶ ቤተክርስቲያን ልጆች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም የጥምቀት በዓል ይሁንላችሁ። አመሰግናለሁ። እሺ እናመሰግናለን። መልካም በዓል። እሺ እናመሰግናለን። መልካም በዓል። ማስተላለፍ የምትፈልጉት ነገር ካለ?
ለመላ ኢትዮጵያ ኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። እንኳን አደረሳችሁ ለመላኩ ቅዱስ ሚካኤል በዓልና ለቃና ዘገሊላ። እሺ መዝሙር አዘምሩልን። እሺ ሀዲጎ ተሳወተሳተ ነገድ ነገድ ሀዲጎ ተሳወተሳተ ነገድ ነገድ ማእከለ ባሕር ማእከለ ባሕር ማእከለ ባሕር ማእከለ ባሕር ቆመ ማእከለ ባሕር አመሰግናለሁ። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ምዕመናን በሙሉ እንኳን ለብርሃነ ጥምቀቱ እንዲሁም ለቃና ዘገሊላ በዓል በሰላም በጤንነት አደረሳችሁ። በዓሉ የሰላም የበረከት ይሁንልን እላለሁ። እሺ መልካም በዓል ይሁንልን። እናመሰግናለን። መልካም ለመላው የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። እናመሰግናለን። መልካም በዓል። ያው እንኳን ደረሰ። ያው ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን እንኳን ለቃና ዘገሊላ ቀን እና ለብርሃነ ጥምቀቱ እንኳን ደረሳችሁ ብዬ አስተላልፋለሁ። እናመሰግናለን። ቃሉ ያሰማልን። መልካም በዓል። እሺ አመሰግናለሁ። እንግዲህ በመላው ዓለም ለሚገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላምና በጤና ደረሳችሁ። በዓሉ የሰላም የጤና የፍቅር የበረከት ያደርግልን። ሀገራችን ኢትዮጵያን ሰላም ያደርግልን። ሃይማኖታችንን ይጠብቅልን። ሁላችንም በፍቅር በበረከት ያኑረን። እግዚአብሔር ይስጥልን። ቃሉ ያሰማልን። እናመሰግናለን። መልካም በዓል።